አሜሪካን ሀገር ለአገልግሎት ፈልገውት እዚህም ደግሞ ኢትዮጵያ ውስጥ አገልግሎት ነበረው። በዚህ መካከል ስለነበረው ነገር እየነገረን ነበር ያቋረጥነው። በዛ መካከል ደግሞ አሜሪካን ሀገር የነበሩት አብረው የሚያገለግሉት ቄስ ተስፋዬ ዲነግዴ እንደታመሙ እየነገረን ነበር ያቋረጥኩት። እንደገና ቄስ ለማንኛውም እንደገና መልሰህ ስለተገናኘን በጣም ነው የማመሰግነው። እግዚአብሔር ይባርክህ። ከቆምንበት መቀጠል ይችላል። እና ደብዳቤ ጻፍኩ። የቄስ መታመም የሽማግሌ ሰብሳቢ ጻፈ ማለት ነው። አንድ አመት ጨምሩለት መሰለኝ እና እግዚአብሔር የሚያደርግልንን እስክናውቅ መንጋው እንዳይበተን እባካችሁ ብሎ ደብዳቤ ጻፈ። የዲሲ መካነ ኢየሱስ ቸርች ማለት ነው። እና እኔም አንድ አመት ስለሚበዛ 6 ወር አትሊስት አድርጉልኝ ብዬ ጻፍኩ። ግን እነሱ በሁለት ካህን የኔንም ስራ ደርበው ነበር የቆዩትና እዚህ ከብዷቸዋል። ከአንድ አመት በላይ አንፈቅድ መመለስ አለብህ አሉ። አሁን ጭንቀት የጨመረ። ስለዚህ በዚህ መሃል ጠበቃ ገዝተው እኔን እስከ ቤተሰቤ ለመውሰድ ፕሮሰስ ጀመሩ ማለት ነው። አሁን በዚህ ውስጥ 3-4 ጊዜ ተመላልሻለሁ። እኔ ከዚህ ወደዚህ የመጨረሻው ቀን እየደረሰ መጣ። እዚህም ያሉት ተጨማሪ ግራ ቀኙን ስካይ ፈቃድ መጨመር አልቻሉም። እዛ ያሉትም እኔን ለማስቀረት ጥረት አደረጉ ጀመሩ። በመሃል ቤት እኔ ጭንቀት ውስጥ ገባሁ። አሁን ቁርጡን አሳውቀናል ማለት ነው። እዚህ ቀኑ አለቀ። ኦልሞስት በቃ ልክ ኦን በዛችው ቀን እግዚአብሔር የሚያደርግልኝ መስካክ ብዬ ደብዳቤ ጻፍኩ። ሲመሸኛ ስጡኝ በቃ ደብዳቤ ጻፍኩ። በቃ እኔም ማውቀው ደብዳቤን እንደተቀበሉ ነው። እንግዲህ ይሄ በአስተዳደር ዙሪያ ያለ ነው እንጂ ህዝቡ አያውቅም። አሁን እንደማወራልህ ግን ቀላል አይደለም። ብዙ አመት ስለኖርክበት በደም ውስጥ አለ ሁሉ ነገር። አሁን እነሱ እኔን እስከ ቤተሰቤ ለመውሰድ ዘገየ ማለት ነው ፕሮሰሱ። ከተወሰነ ጊዜ በላይ ኦፊሻሊ ሳትቀጠር ደሞዝ መቀበል አትችልም በአሜሪካ። ስለዚህ ምን ያርጉኝ? ኦፊሻሊ እንዳይቀጥሩኝ እኔ እዛ መቀጠር አለብኝ። ያ ደግሞ ህግ የያዘው ነገር ነው። ራሱ የአሜሪካ መንግስት ነው የሚፈቅደው። አሁን በዚህ ውስጥ ያለው ያለ ወትሮዬ ለምን ሰላም አጣው በሚል እንዳስለመድኩት መጣው ማለት ነው እዚህ ሀገር። አሁን ምሪት ፈልጋለሁ ብዬ ጉዲና ቱምሳ የሚባል የጸሎት ቤት አለ። እዛ ገብቼ ጸለይኩ። አታምኑ ህይወቴን በሙሉ እንደገና ሌላ ምዕራፍ የሚቀይር ህልም አየሁ። ልክ እንዳንተ እንደዚህ ቁጭ ብሎ 5 ኪሎ መካኒስ ይዞኝ ሄደ። በአየር ላይ ማለት ይችላል። በሩ ላይ ቆሜ እዚህ ያለን አገልግሎት ጨርሰሃል። እንዲያውም የተመሰለው የጥይት ሳጥን ነበር የምሰራው ድሮ ነው ብዬ የለም። የጥይት ሳጥኗን እኔ ስፈቅድ ነው በመኪና ተጭኖ በጋሪ የሚሄደው ወደ ጥይት ክፍል ነው። ወደ 1000 ሳጥን ሊሆን ይችላል። እንዲህ በአይኔ አይቼ አውቀዋለሁ። ሙሉ ለሙሉ የተላገ ቁመቱን ዊድዙን የጨረሰ ትክክል ሲሆን በአይኔ አውቀዋለሁ። አንዷ ወፈር ብላ ከተላገች ሌላው ሳጥን ከፍ ይላል እና ፈልፍዬ አወጣታለሁ። ልምዱ አለኝ 13 ዓመት። እነዛ ሳጥኖች እዛ 5 ኪሎ መካነ ኢየሱስ ግቢ ቁጭ ብለዋል። እስኪያቸው አልቋል አላለቀም ማለት በአንድ አይኔ ሳይው 100% አልቋል አልኩ። እዚህ ያለን አገልግሎት ጨርሰሃል። እኔ እኮ ይወዱኛል፣ እኔም እወዳቸዋለሁ፣ ያዝኑብኛል ብዬ እፈራለሁ። በኃይል ነው በፍቅር ነው ማናገራል። አይ እኔ በኃይል አልፈልግም በፍቅር ነው ስል ብንናልኩ እንደዚህ ሲሆን
ተንበርክኬ እየጸለይኩ ግን እጅ አልሰጠሁም። አሁን ጌታ አትቀየመኝ፣ ድጋሚ ምልክት ስጠኝ። እዛ አሜሪካ ሄጄ ትንሽ አረጋግቻቸው እንጦጦ ገዝታው ሄድኩ እንደገና። አሁን 5 ኪሎ እንድመለስ ግፊት ነበር እና አንደኛ ያሳደግንህ ነህ፣ ሁለት ያሳደግካቸው ልጆች አሉ፣ ማህበሩ ይወድሃል እና ይጠብቁኛል። ተመልከት፣ እዛ ዲሲ ቄሱ ልጄ መንጋው እንዳይበተን እባክህ እግዚአብሔር ተናግሮኛል ብለውኛል ስለ ዲሲ። ነፍሴ መሃል ቤት ተንጠለጠለች ነው ማለት። ይሄን ሁሉ ግን የምለው ያው በእግዚአብሔር ፊት አይደለም የምናወራው፣ እዛ ልጆቼን ለማስተማር ዶላር ለማግኘት የተሻለ ሀገር ነው የሚል አንድ ቀን አስጨንቆኝ አያውቅም። የኔ ጭንቀት እሱም አይደለም። ከልጅነቴም የእግዚአብሔር ፈቃድ ምንድነው ነው። በኋላ እዛ እንጦጦ ገስታውስ 3 ቀን ጸለይ፣ መልስ የለም እና በሶስተኛው ቀን መጣው። ቀበና አካባቢ ነው የምኖረው፣ አንዴ ቀበሌ ቤት አለ፣ ትንሽ ክፍል ነች። ባለቤቴ እዚህ ጋር ነው የምተኛው፣ እኔ ግድግዳ ጋር ነው የምተኛው። ለምን እሷ ትነሳለች፣ እኔ አንዴ ከተኛው አልነሳ። እዛ ልክ 15-20 ደቂቃ አላቅም ቤቱን ብርሃን ሞላው። ልክ እንዳንተ ኢየሱስ ቆሟል በቁም ሳጥንና ባልጋው መሃል። እኔም ቆምኩ፣ በራእይ ቆምኩ። በዛ ሁለታችን መሃል ጠረጴዛ መጣች ማለት ከሰማይ። እዛች ላይ ምን ብሎ ኢየሱስ ይጽፋል? አያት መካነ ኢየሱስ ከኔ ዘንድ ነው። ፈርሞ ጠቅልሎ ሰጠኝ እና ጨበጠኝ። ኢየሱስን ሁለቴ ነው በህይወት ያየሁት። ደስ የሚል ነገር ነው። ልክ እንደጨበጥኩ ብንንስል እጄ ተዘርግቷል፣ ቆሜያለሁ። 10-15 ደቂቃ ማላቀቅ አቃተኝ። ላበላቦኛለሁ። ድምፁን አልረሳውም፣ የጨበጠኝን አልረሳውም፣ የሰጠኝን ወረቀት አልረሳውም። እዛው ሰገድኩ መሬት ላይ ማለት ነው። አያት ጌታን ለሁለተኛ ጊዜ ነው ያየው እዚህ። አዎ አንዴ አሞኝ ለሞት አሞኝ ስድን እንዴት እንዳዳነኝ ያኔ አይቼዋለሁ ሲያድነኝ። እሱን ዘልዬ ተገልጾ ማለት አዎ እነግርሃለሁ። እቺን ጨርስና እሱን ትነግረኛለህ። እና አያ አሜሪካም አይደለም 5 ኪሎም አይደለም አያት ከዚህ በፊትም አይቻለሁ እንደዚህ ያልተገለጠም እንጂ ገና አሜሪካ ሳልሄድ ነው ያየሁት። ገና ድሮ እዚሁ ያገለገልኩ 5 ኪሎ አያት የሁሉ መድረኩ ላይ ብርሃን አለ፣ ህዝቡ ዲም ላይት ውስጥ ነው፣ እባክና እናገልግለን ስትለኝ አንድ ሴት አይቻለሁ። ግን በደንብ አልገባኝም በእውነት። ቆይቷል እዚህ 5 ኪሎ ያገለገልኩ አሜሪካም ስትሄድ ማለት ሳልሄድ ነው። እና አሜሪካ ልሄድ እሁድ ነው የሄድኩት አሜሪካ ሲሄድ የኢትዮጵያ መካነ ኢየሱስ ፕሬዝዳንት ነበሩ። ቀኑ እሁድ ነው። ቄሱ ዛሬ አሜሪካ ይሄዳል ሲባል ህዝቡ ደነገጠ። አይ ያገለግል ነው እንጂ አይቀርም እኮ ብለው አረጋጓቸው። ስለዚህ ንግግር አርጋሉ። ህዝቡ እየሰማ ህልም አይቻለሁ። አያት ናና እርዳን ስትል ነግራቸዋል በህዝቡ ፊት። የህልሙን ትርጉም አላቅም፣ እግዚአብሔር የሚያደርግልኝን አላቅም። አሁን ግን የሚሄደው ለግብዣ ተጠርቼ ነው። ጸልዩልኝ ወዳቸዋለሁ ብዬ ተጸልዩልኝ ማታውኑ በረርኩ ማለት ነው። እቺ አያት ናና እርዳን የምትለዋ ውስጤ ትብላላለች። አሁን ቆሞ ፊት ለፊት ሲነግረኝ ታተመ ማለት ነው። ታሪኩ እንደዛ ነው። ከዛ ያው እዚህ ላሉት ጓደኞቼ ነገርኳቸው። እነሱም በሙሉ ልብ ተቀበሉ። አያት ላሉት ነው ወይስ አያት አካባቢ የሚኖሩ ግን የ5 ኪሎ መካነ ኢየሱስ ምዕመናን ናቸው። 6-7 እንደዚህ ነው። አያት ግን ገና ትንሽ ነበረች። የለም አያት የሚባል የለም ጭራሽ ሳይኖር ነው ጌታ እንትን ያለው ሳይኖር ነው። ይገርም ነው። እና ቤት ተከራየን ማለት ነው። ስለዚህ አንተን የተከልከው? አዎ ምን ይሄን ቃል አልወደውም። ለምን መሰለ
ባለራዕይ ነኝ፣ እኔ ጀማሪ ነኝ፣ ጌታ እንዲህ ብሎኛል ስትል አንዳንዱ በቅንነት እግዚአብሔርን የሚያከብራል፣ ሌላው ደግሞ በኔጌቲቭ የሚረዳሃል። የሁሉም ነገር የራእዩ ባለቤት እግዚአብሔር ነው። ከኔ በፊት እኮ ስለ አያት የጸለየዋሉ የአንድ ሰው ሊሆን አይችልም። እና ብዙዎች ጸልየዋል፣ ብዙዎች መክረዋል፣ ብዙዎች ፍላጎት እኮ ነበራቸው ከኔም በፊት አያት ብዙ ምዕመናን ስላለን ቤተክርስቲያን ቢከፈት ያሉ አሉ። ብዙ ምዕመናን ስላለ ለመጀመር ገንዘብ ያዋጡ ነበሩ። ይህ ፕሮሰሱ በጣም ውስጥ ለውስጥ ብዙ ነው። እኔ ይሄን ስልህ ለፊት ጌታ ያለኝን ለማለት እንጂ እኔ ጀመርኩ ለማለት አይደለም። እኔ ባለራዕይ ነኝ፣ እኔ ጀማሪ ነኝ ለማለት አይደለም። አንዳንዶች ይሄንን እንዳልወደዱት ስላየው ያለ ጥንቃቄ በመናገሬ ያሰናከልኳቸው አሉ እንዴ ብዬ እጨነቃለሁ። አንዳንዴ ያው ሚዲያ ታውቃለህ። እኔ ያው መጽሐፍ ትርጉም እንደሰሚ መጽሐፍ ቅዱሳዊ አባባል ነው። ጳውሎስ የተናገረውን የተከልኩ ብሎ ሳጠጣ የሚያሳድግ እግዚአብሔር ነው ብሎ እንዳለው የሚተክል ሰው ያስፈልጋል። ሰው ነው። ቤተክርስቲያንም ቤተክርስቲያን የክርስቶስ ነች፣ ግን ለመተከል ሰው ያስፈልጋል፣ አገልጋይ ያስፈልገዋል። ምክንያት መቼም እንደ ጳውሎስ ተከልኩ ለማለት አቅምም የለም። እውነት እንደው ትህትና ለማሳየት ሳይሆን አስፈላጊም ስላልሆነ እኛ ምንም ነን እኮ ያው ያለ እግዚአብሔር ፈቃድ መተንፈስም አትችልም። ቸርችን የሚያህል ትልቅ ነገር ሰው ሊተክላት ሊያሳድጋት አይችልም። በሰው ይጠቀማል እንዳልኩ በማንም እና የአያት መካኒስ ጀማሪ ነኝ ለማለት አይደለም። ታሪኩን እንዲሁ ልንገርህ እና ተሰብስበን አንዱ ገንዘብ ሲያዋጣ ቤት ሲፈልግ ሽማግሌ ሲሾም እንግዲህ ተጀመረ። በቃ ሰዓቱ ኃያላን ተነሱልን። እስቲ የአያትን ፖዝ እናድርገውና እዚህ ጋር የዘለልካትን ነግረኸኝ ብታልፍ ጌታን እኔ በጣም የሚያጓጓኝ ጌታን ፊት ለፊት ማየት በላይ ምን ደስታ አለ። ሁለት ያየው ስለዚህ ሁሉን ዛት ነገር እንታልፈል። በጣም ጥሩ እንኳን አስታወስክ። በቃ ጭምት ሆንኩ። እንዴት ልበል? ከሰው ተገለልኩ። ብቻዬን መኖር ነው። ጫካ ውስጥ መቆየት ነው። መናፈሻ ውስጥ መቆየት ነው። ተመስጦ ነው። አርምሞ ነው። እንዲህ ያለ ህይወት ሆነ። በቃ ህይወቴ እዛ አንድ ቀኑን አረሰው። ከቤተሰብ ጋር የተጫወትን ሞቅ ደራ ብሏል። እኔም ደስ ብሎኝ ስጫወት ድንገት ሰማሁት። ወዲያው ውሃ የተደፋበት ያህል ሹልክ ብዬ ሄጄ መኝታ ቤት ተኝ አለቀስኩ። በጀርባዬ ተኝቼ አለቀስኩ። እንባዬ ጆሮዬን ሞላው። አታምን ወደ ኋላ ተኝቼ ነበር። እንደ ውሃው ፈሰሰ እንባዬ። በዛው ጥልቅ እንቅልፍ ይዞኝ ሄደ። ድብን ያለ እንቅልፍ ሲወስደኝ ራእይ አየሁ። በስጋ አልጋዬ ተኝቻለሁ፣ ግን ከስጋዬ ወጥቼ በሬ ላይ ቆምኩ። አይገርምም? ስጋዬ እኮ ስጋን ታየዋለህ። ስጋዬ ተኝቷል፣ ግን እንደ ሌላ አካል በር ላይ ቆመ። ዘንድ ቆም ሲል ሁለት መልአክ ከጎኔ ቆሙ። ሶስተኛ ላይ ኢየሱስ ቆመ። አራት ሆነን ማለት ነው። የውጭው በር ላይ ነው የቆመው እንደዚህ እና አስፋልት አለ በበሩ ላይ። ጥቋቁር ረጃጅም ሰዎች በጣም ጥቋቁር ብዙ ይሮጣሉ በሰልፍ እና ኢየሱስ አንዱን መልአክ አለቃቸውን ይዘናል እጁን እንደዚህ ዘርግቶ አንዱ መልአክ ሮጦ ጥቋቁሮችን ሰንጥቆ ገብቶ አለቃ የተባለውን ያዘውና መጣ። ይዟት ሲመጣ ውሻ ነች፣ አጭር ወፍራም ውሻ ነች። ይሄው እቺ ነች አለቃቸው አሉ። እግሩ ስር አጋድምለታለሁ ማለት ነው በምልክት እና ሆዷን ይዞ ጭንቅላቷን እኔ እግር ስር መሬት ላይ ያረጋል። እኔ በአየር ላይ ብድግ ብዬ በሁለት እግሬ ስረቅጣት ሞተች። እንዴት ልበል? ያ ቀን አሁን ይሆን ያክል አረሳው። ትልቅ ጃኖ አልብሰው ከላይ ሲያነሱ ወይ ወፍጮ ድንጋይ ተሸክመ አይነት ሲነሳልህ የሚሰማ ስሜት ቅልል አለኝ ሰውነቴ። እንዴ ምን ነው ቅልል አለኝ ብዬ ኢየሱስ ጋር ሄድኩት፣ መላእክቶቹ ጋር ሄድኩ። ጌታ ሆይ
እቺ ውሻ ስንት ዓመቷ ነው? ጥያቄ የሚገርም ነው። አዎ 42 ወሯ ነው። ብንናልኩ ብንንስል አልጋይ ላይ አንሶላ ላይ በንባረሷል። ቅልል አለኝ። ሻወር ውስጥ እንደ አዲስ ልጅ ሆንኩ። ከዛ እስክሪብቶ ይዤ 42 ወር ምንድነው ብዬ ስል 3 ዓመት ከ6 ወር አናቷ ላይ ልክ ይሄ ድምጽ የጀመረኝ አናቷ ላይ 3 ዓመት ከ6 ወር አታም ቆይ አሁንስ እሺ ተገላገልኩ። ግን ዋይ 3 ዓመት ከ6 ወር ለምን ምንድነው ይሄ ነገር? ይሄ ሚስጥር አልገባኝም። ጌታው እንደገና አስጨነቀኝ ጥያቄው ነው። አሁን እየተጨነኩል 5 ኪሎ ያው ምእመን ነበርኩ ያላልኩ እዛ ቤቱ ሙሉ ነው። በረንዳ ላይ ቆሜያለሁ። ይሄንን የዕለቱ ተረኛ ሰባኪ የጌታ ያውቃል እናት ወንጌላዊ ጥርዬ ነች። ኦኬ እንደው አግኝቻት መቼ በነገርኳት እላለሁ። ዛሬ የምሰብካችሁ ስለ 42 ወር ነው አለች። 42 ወር የሚል ባይብል ላይ ያለው ምን ጉድ መልእክት ነው እኮ ይገርማል። ከጌታ የተቀበልኩት ስለ 42 ወር ነው ብላ ራእይ 13 በሕይወት መጽሐፍ የተጻፉትን ለ42 ወር በሰማይ ያሉትን አለቆች እየተሳደበ አፉ በመክፈት በስድብ ሊዋጋቸው ስልጣን ተሰጠ። 3 ዓመት ተኩል ስልጣን ሰጠ። እነሱ ግን ድል ነሱት የሚለውን አብራራችሁ። ለኔ ብቻ ነው ያመልክት ለሌላ አይደለም። በእውነት በደስታ የተነሳ እንባ ይወርዳል። ስሜ በሕይወት መዝገብ ተጽፏል። ድል ነስቼዋለሁ። ሃሌሉያ። ሌላ መንፈስ ላይ በኋላ አንድ ሩዋንዳ የሚባል የጸሎት ቤት አለ። ድንገት ጸሎት አለና ና ተብላል ተባልኩ። ያን ቦታ ያው እኔም አውቀዋለሁ። በእኔ ምክንያት ነው የመጡት እዛ ቦታ። እዛ ያኔ እነ ታደሰ እሸት የሚባሉ ወደ ጌታ ሄደዋል። ሌሎችም መዘምራን ነበሩ። የምስጋና በዓል አዘጋጅተዋል። ምክንያቱን አላውቅም። ሌሊቱን ሙሉ አታምንም የዘመሩት መዝሙር ተያዘ ዘንዶ ነፍሴን የሚያጎሳቁል የነበረው የሚል መዝሙር አለ። አሁን ጠፋብኝ። መሬቱን እየቀጠቀጠ ነፍሴን ያጎሳቁል የነበረው ዘንዶ ተረገጠ ባቡ ተያዘ ዘንዶ ነፍሴን ያጎሳቁል የነበረው በሚል ነደደ ቤቱ። በጆሮዬ በአንተ ላይ ስለተደረገው ተአምራት ምስጋና ለእግዚአብሔር እየተሰጠ ነው የሚል ድምጽ ሰማሁ። አሜን። ያ ሲገባኝ እንደልዱ ወርኩ እየተንከባለልኩ እየዘለልኩ እያለቀስኩ አመሰገንኩ። መስዋዕቴን አቀረብኩ። ምስጋና ለሌሎች እንድንተርፍ ነው። እኔ ባላልፍበት አሁን አንተ ብትለኝ ከውስጥ ሴጣን አለ እንዴ? አለ። የአባቴ እናት መንፈስ ነው እንዴ? የነካካው ኃጢአት አለ የፈርድብ ነበር። ግን አሁን መራራልህ እንዲህ ያሉ ሰዎች ስላለፍኩበት ነው። እና ምሕረቱ ለዘላለም ነው። አሜን አሜን። እግዚአብሔር ይሁን። እንግዲህ የዚህ አያት መካነ ኢየሱስን አመሰራረት በተመለከተ የነገርከና ያቋረጥኩና ወደዚህኛው ወደ ኋላ የተመለስ ነውና ኦኬ ትንሽ ነገር ትነግረንና ከረፍት በኋላ ደግሞ እንመለስበታል። እንግዲህ አያት ያው ከኔ ቀድሞ ከኔም ጋር ብዙ ወንድሞች እህቶች አሉ። ስለነሱ ባነሳልህ ጊዜ አይበቃኝም። እኔም ምልክት ነኝ እንጂ እኔ ቸርቹን መሰረትኩ ጀመርኩ ሰራው ልልህ በእውነት በእግዚአብሔር ድፍረት የለኝም። በዛ ሞቲቭ ሳይሆን ታሪክ ነው የምናወራው። ታሪክ ደግሞ ሁሉ ጊዜ ተጽፎ ይቀመጣል። ከዛ መጡልህ ሴቶች ወንዶች ቀኝ እጅ የሚደግፉ በገንዘብ የሚጋደሉ ክፍለ ከተማ የሚሄዱ አሁን 6 ዓመታችን የራሳችን መሬት አለ። መንግስት ያው ለሃይማኖቶች ሁሉ ያከፋፍል የለም። ለኛም በጎ ሰዎች እግዚአብሔርን የሚወዱ ለሌሎች አብያተ ክርስቲያናት እንደሚሆነው ለኛ መሬት ተሰጠ። ከዛ በፊት ግን ያሳለፋችሁት ነገር ነበርና በኪራይ ቤት ነበር። በኪራይ ቤት ነበር። በዛ በጣም ብዙ ተግዳሮት አሳልፋችሁና
አንዳንዱን የሆነች ቤት ውስጥ በፈረቃ አንዳንዱን እንደው ብትነግረን ደስ ይለኛል። ረፍት አድርገን እንመለስና እሷን በደስታ ለትምህርት የሚሆነውን ነገር ትነግረናለህ። ከዛ ጀምሮ ያለውን ይሄ ነገር ቢነገር የእግዚአብሔርን ክብር ይናገራል የምትላቸውን ያጋጠሙን ነገሮች የነገርከን። ያ እንዳልኩ እግዚአብሔር ራዕይ ሲሰጥህ ሰው ይሰጣል። እና እኔ በዚህ ሂደት ውስጥ ያየሁት መስመር ውስጥ ከገባህለት የመስመሩ ሰዎች ያገኙሃል። እና ብዙ ጥቂት ሰዎች ይጋደላሉ፣ ብዙዎች በረከቱን ይቋደሳሉ። መቼም ሁሉም አይደግፍህም፣ ግን የማይክዱህ ከጎንህ በሁሉም ይቆሙልህ በዘመናት ያስነሳል። አሁን ለዳዊት ዮናታንን ያስነሳለት ብዙ ሊገሉት የሚፈልጉ ነበሩ። ዮናታን ግን ለሱ እንደዛ ነው። ለሙሴ ማርያምን ራሱ እናቱን በእጅ አዙር አዘጋጅቶለታል። ለጳውሎስ ብልህ ለነ ዳንኤል ለሁሉ ለነ መርዶኪዮስ ብዙ ነው። መቼም ለኔም እንዲሁ ሰው አዘጋጅቶልኛል። እና ቤቱ የተከራየናት የሰው ቤት ነበረች። ሞላች፣ ፈረቃ ሆነች፣ ሞላች። እዛ የሰንዴ ስኩል አስተማሪዎች በየምድባቸው ቆሙ። ሁሉ ነገር ተሰካካ። ትልቁ ተግዳሮት የሆነብን የቤት ጥበት ነው እና እንጸልይ ነበረ። ለዚህ የተዘጋጁ የጸሎት ቡድኖች አሉ፣ ይማልዳሉ በጣም። እግዚአብሔር ያው መንግስትን ተጠቅሞ ምቹ በሰፈር ውስጥ በቂ ቦታ ሰጠን ማለት ነው። እስቲ ወደ ቦታው ከመምጣታቸው በፊት ምን እያሰብኩ ነበር መሰለህ? አሁን የ5 ኪሎ ከነኢየሱስ ቄስ የሆንከው እዛ ነው። ትልቅ ማህበረ ምዕመናን ነው። ጉባኤውም ትልቅ ነው፣ ተቋሙም ትልቅ ነው፣ ሁሉ ነገር የተሟላ ነው። አሁን ምንም ወደ ሌለበት ነው የመጣኸውና ይህስ ራሱ ከመጣህ በኋላ ጥያቄ አልፈጠረብህም? ወይም ደግሞ እንዴት አገኘኸው ራሱ? ምክንያቱም ብዙ ሰዎች ወደ ተሻለ እንጂ ወደዚህ እንደዚህ አይነት ነገር አያስቡም አይሄዱምና እንዴት አገኘኸው? አሁን የተሻለ በሰማይ ልኬት ምንድን ነው? ወንጌልን በዓለም ሁሉ ማሰራጨት። አሁን እቺም የ5 ኪሎ አካል እኮ ነች፣ የሷ ልጅ ነች። እና ልጅ ወለደች፣ ወንጌል ሰፋ ማለት ነው። እና እንግዲህ እግዚአብሔር ይፍቀድ እንጂ ያልገባውም በኋላ ይገባዋል። አንተ ሞቲቭ ንጹህ ከሆነ ለገንዘብ ጥቅም፣ ለዘር ማድላት ወይም ክብር ዝና ለማግኘት በተንኮል ብታረገው ብዙ ልፋት ይሆናል። እግዚአብሔር አይጨመርበት። በቅንነት ብትሳሳትም ሞቲቭ ንጹህ ከሆነ ሁሌ ካንተ ጋር ነው። እኛ ከወንጌል ውጭ ምንም ዓላማ አልነበረንም። ደግሞ በሰውም የተጀመረ አይደለም። እንዳልኩ የሰማይ ራዕይ ያለበት። በእርግጥ በዓለም ሁሉ ወንጌል ስበኩ ብሎ ትልቅ ማዕቀፉን ሰጥቶናል። ግን ወደ ስር አደራረግን ደግሞ ያሳያል። ቦታን ይጠቁማል፣ ጊዜን ያመለክታል። እንግዲህ ይሄ የመለኮት እኮ ስራ ነው። እንዳልኩ ከኔ አይምሮ የፈለቀ አይደለም፣ ከሌላም ሰው ልብ የፈለቀ አይደለም። የሰማይ አጀንዳ ነው። እኛ ለዛ አጀንዳ ምክንያቶች ብቻ ነን። ስለዚህ ነው ስኬት የመጣው የእግዚአብሔር ፈቃድ ስለሆነ። የሰው ትጋት ምክንያት ሊሆን አይችልም። እግዚአብሔር ትጋት የሚጠቀምበት እና ሰዎች አስነሳ፣ መሪዎች፣ ሽማግሌዎች መጡ፣ እንደ ስኩል ጸሎት ቡድኖች መጡ፣ ሁሉም በቦታው መጣ። ትልቁ ጎልያድ የሆነብን የቦታ ጥበት። በትንሽ ቤት ውስጥ 2 ፈረቃ ማድረግ በጣም ያደክማል። እግዚአብሔር ጸሎታችን ሰምቶ መንግስትን ተውሶ መልካም ቦታ ሰጠ። እኛም ያው ህዝቡ አነጸው፣ ቤቱ በትጋትና በበጎ ልብ አነጹ። በአጭር ጊዜ እንጃ ምናልባት 4-5 ወር ባልፈጀ ጊዜ አይመስልም። ግን አሁን ስታይ በጣም ትልቅ ነው። ስርዓቱን ጠብቆ የተሰራ ነው። አሁንም ያለ ይሰራ ያለ ነው። በዚህ ውስጥ የሚጋደሉ ሰዎች ግን አሉ። ስማቸው መጥቀስም አልፈልግ፣ እነሱም አይፈልጉም። እና በጉልህ የተጋደሉ አሉ። እኔ ተመልካች ብቻ ነኝ። በቃ በየቀኑ ማየት ነው። እኔ ከመጸለይ ውጪ ይህን አረኩ ምለው የለም። እነዛ ብድራታቸው ከሰማይ የሆነ ከልጅነት ያዘጋጃቸው ብዙ ሰዎች በግልጥ በስውርም ተጋድለዋል። በእውነት እግዚአብሔር ይባርካቸው።
እንደኔ ሚዲያ ላይ መውጣት አይፈልጉም። እድሉ ቢኖራቸውም እሺ አይሉም። በቃ በስውር የአምላክን ስራ መስራት ነው የሚወዱት። እኔም እሱ ቢሆንልኝ በወደድኩ፣ ግን አንዳንዴ ትገደዳለህ ሌሎች እንዲማሩበት። የነሱ አፈ ጉባኤ ልሁን በቃ ልበል እንጂ ስራው የነሱ የእግዚአብሔር ነው። እኔ ግን አፍ ነኝ። ያው ሰው መጣ። አሁን ወደ 1777 ህፃናትን ጨምሮ ምእመናሉ። በአንድ ፈረቃ ነው የምናመልከው። ሙሉ ነው ቤቱ፣ ቤቱም ትልቅ ነው። አሁንም ወደዛ ወደ ፈረቃ እንሄዳለን። ምናልባት ከዚህ በኋላ ብዙ ስብከት ጣቢያዎች እንከፍታለን፣ ብዙ ሚሽነሪ እንልካለን። አሁን በቃየ የቤት ኪራይ የለብንም። በእግራችን ቆመናል፣ እርፍ ብለን ተቀምጠናል። ወጫችን ለወንጌል ስራ ብቻ ነው የሚሆነው ከዚህ በኋላ እና ደስተኛ ነኝ። በጣም ጥሩ። ጊዜያችን ሳያልቅ በፊት መቼም አንተ ብዙ ምክር እንፈልጋለን እና አሁን የህይወት ዘመን ምስክርነት ነገርከን። ግን ዘመናችን አሁን በጣም አስቸጋሪ ጊዜ ላይ ደርሰናል እና ብዙ ጊዜ አሁን አንዳንድ ጊዜ እሱም ብቻ ነው እንደምናወራው ላሉኝ አንዳንዴ፣ ምክንያቱም የምታየው የምትሰማው ነገር የሚገጥምህ ነገር፣ እኔ በግሌም የገጠመኝ ነገር የምትማየው ቅድስና መጓደል፣ የትምህርት መዛነብ፣ ብዙ ነገሮች አሉ። አሁን ቤተክርስቲያን ውስጥ ስትገባ በዝርዝር ባለፈው የአባቶች ጉባኤም ጠርተውኝ አንዳንድ ነገሮችን ነግሬያቸው ነበርና ይህንን የዘመናችን ቤተክርስቲያን እንዴት ተገመግመዋለህ? ምንድነው የሚታይህ? ይህን እኮ ማቆም መቀነስም አትችልም። ያው ኢየሱስ መንገዱ ጠባብ ቀጭንም ነው የምታውቀው። የሚጋደሉ የሚገቡባትም ጥቂት ናቸው። ይህንን የሚቋጨው የኢየሱስ ምጽአት ነው። ስለዚህ ስንዴውም እንክርዳዱም አብሮ ይኑር። እባቡም አሳውም ይጋፋል እና በምጽአት መላእክት ይልካል። የሱ የሆኑትን ያውቃል። አሁን ለዳንኤል እንደተባለው አንተ ግን እስከ መጨረሻው ሂድ፣ አመፀኛው ያምፅ፣ ጻድቁም ይቀደስ፣ አንተ ግን ይለው አደጋግሞ እስከ መጨረሻው ሂድ። በመጨረሻው በዕጣ ክፍል ትቆማለህ። አሁን የክርስትና የግልም ነው የማህበር የክርስቶስ አካልም ነው። እንደ ግል ራስን ለማዳን ነፍስን ትጠብቃለህ። እንደ ህዝብ ደግሞ እውነተኛውን ወንጌል ትሰብካለህ። አመፀኞች ሐሰተኛ ነቢያት ይበዛሉ። ማንም ሊያስቀረው አይችልም። ኦልሬዲ ኢየሱስ ተንብዮአል። ጳውሎስም ለጢሞቴዎስ ከዳተኞች፣ አመፀኞች፣ ራስ የሚወዱ ገንዘብ የሚወዱ ይፈሉልሃል። ማቆም አትችልም። ለዚህም የተመደቡ ናቸው አንዳንዶች። ከባድ ቃል ነው። ግን በእነዚህ ለምን ሆነ ብለህ ከምትጨነቅ ለመልካሙ ነገር የራሴን አስተዋጽኦ ማድረግ ነው። አንዳንዴ ጨለማው የሚበረታው ብርሃን ስላነሰ ነው ይባላል። እኛ ጨውና ብርሃን የሆንነው በሙሉ ልብ ተልኳችን መፈጸም፣ ሌላውን እንግዲህ ለእግዚአብሔር መተው ነው። ከአቅም በላይ ምን ማድረግ እችላለሁ? ስለዚህ በመክሊቴ በተሰጠኝ ዘመን የምችለውን እጋደላለሁ። ለሌላው እግዚአብሔር አዋቂ ነው። እሱ ኤልሻዳይ ነው፣ ሁሉን ቻይ ነው። ሰውን ያስነሳል እግዚአብሔር። ቤተክርስቲያኑን አይተው እና አመጽ እንዳይገለጥ የከለከለውን ታውቃላችሁ ይላል። አመጽ እኮ መገለጥ ይፈልጋል። እንዳይከለከል የከለከለው ቤተክርስቲያን ነች። ስለዚህ ብዙ የሚማልዱ አሉ፣ ብዙ የሚሰብኩ አሉ፣ ብዙ እኮ የሚያስተምሩ አሉ። አሁን ከኔ 100 እጥፍ የሚበልጡ እኮ ገጠር ውስጥ አሉ። አሁን በአንተ ሙያ እነሱን እያደንቅ ሚዲያ ላይ ማውጣት አየህ፣ ገንዘብ የሌላቸው ግን ጸጋ ያላቸው አሉ። ገንዘብ ያላቸው መደገፍ፣ አንዳንዱ ቃል ያለው አለ። የሰውን አስተያየት ሳይፈራ መስበክ። ብዙዎች አሁን እኔም ብትል ሚዲያ ላይ መውጣት ድፍረት ይጠይቃል። ለምን? አንዲት ቃል ብዙ ውዝግብ ታመጣለች። በቅንነት የተነገርካት ትርጉም በሰሚ ጆሮ ነው። ለሁሉ ተጠንቀቅ አትችልም። ስለዚህ ጎመን በጤና ቤቴ ቁጭ ለምን አልልም ማለት ትችላለህ እኮ ለማተተው ሚዲያው። ስለዚህ እግዚአብሔርን ታምነህ እዚህ ፍልሚያ ሜዳ ውስጥ ገባለህ። ይሄ እኮ አሁን የመታወቂያ ሜዳ አይደለም፣ የፍልሚያ ሜዳ ነው። ታውቃለህ፣ አየሩ በክፉ ተሞልቷል። እዛ ውስጥ በተቻለ መጠን የወንጌል ብርሃን ታበራለህ። ከጀርባ የሚጸልዩ የሚያበረታቱ አሉ። በዛው ልክ
ስተትን እየፈለጉ አጉልተው ቆራርጠው ሞራልህን ሊነኩ ወይም ስተትን ሊያጎሉ የሚፈልጉ አሉ። ይሄን ከፈራህ አገልጋይ መሆን አትችልም። ልሳሳት እችላለሁ፣ እኔ መልአክ አይደለም፣ የክርስቶስ ምሕረት አለልኝ። ግን እኔ ሁሌ መጠንቀቅ ያለብኝ ሞቲቬን በንጹህ ልብና በንጹህ ሕሊና ማገልገሌን ነው የማውቀው። እግዚአብሔር ያንን ይደግፈዋል፣ እንዲህ ያለውን ይንከባከበዋል። ስለዚህ ሚዲያ ላይ መውጣት የሚገባቸው ብዙ ያልወጡ አሉ እና ዘመኑ ክፉ ነው እንዳልከው፣ ቢዝነስ ሆኗል አገልግሎት። እንደምታውቀው ብዙ ተሸቅጧል በእውነት እና ለቅሳለን በጓዳ እኮ የክርስቶስን አካል የጎዱ በጠራራ ፀሐይ የሚነግዱ አሉ እና ምን ልፈልግ ዘይቱን ይሸጣውታል እኮ ሚስጥር አይደለም። ገስታውስ እያሉ እኮ እንደ አልቤርጎ ቸብችበውታል እና የክርስቶስን አካል አጎሳቅለዋል። ለመፍረድ አልፈልግም፣ መማለድ ነው የምፈልገው። አሁን ግን እነሱን ከመውቀስ እኔ ደግሞ በልጠ አሳይተ በልጠ መገኘት እውነተኛውን መግለጥ ነው ያለብህ። በዛ ነው ካውንተር አታክ የምታደርገው እንጂ በመጸጸት በማልቀስ በመበሳጨት በፊት እንደዛ ነበር የማደርገው። አሁን ትቻለሁ እና አንዳንዱን አትቁጠርባቸው ላለሁ ቢቆጥርባቸው የኔው አካል ናቸው እኮ እነሱ ተጎዱ ማለት እኔ አካሏ ተጎዳች። አንዳንዱን እግዚአብሔር ይለት ያልኩት አለ በእውነት ማለት ላይ ይገባኝ ይችላል። ከመጠን በላይ በትዕቢት ሲናገር እግዚአብሔር አታይም ወይ ብያለሁ። አንዳንዱን ደግሞ ተጠበቅ የምትለዋለ ከእንዲህ ያለ ሰው ተጠበቁ ትላለህ። በቃ የመንፈሳዊ ጨዋታ ህግ እንዲህ ነው። እግዚአብሔር የሚያይለት አለ፣ የምትጠበቀው አለ፣ አትቁጠርበት የምትለዋለ። በእነዚህ ማዕቀፍ ውስጥ እኛም ራሳችን እያማጠንን ፍጻሜ ላይ እንዳልወድቅ ሰብኬ ተጣልኩ እንዳልሆን የምሰብከውን እንድኖረው ጸጋ በጌታ ፊት እየለመንኩ ደግሞ በመጠንም እየኖርኩ በእውነት አንዳንድ አገልግሎት አገልጋይን ይጥላል። በመጠን ካላረከው ሁሉ ነገር ልክ ካለፈ ትወድቃለህ። ሰው ጸጋህን ተቀብሎ ይወደክለት ላያግዝ ይችላል። ሁሉንም ማለት አይደለም። ስትወድቅ የሚሸከሙ አሉ። አብዛኛው ግን እንደዛ ላይሆን ይችላል። ከመውደቄ በፊት ራሴን ከጌታ እየተቀበልኩ በጸሎትም እየተማጸንኩ ራሴን ሳድን እኮ ነው ሌሎችንም አድን። ስለዚህ ቤቴን እየመራው ልጆቼን ምሳሌ እየሆንኩ ራሴን በመጠን እየኖርኩ ይህን እንግዳ ዘመን ቀስ እያልኩ መፈጸም ነው ፈልገው። ግን ረሃብተኛው ብዙ ሆነ። መንፈሳዊ ረሃብ ብዙ አለ። መጋቢዎች አነሱ። በተለይ የቅንነት መጋቢዎች፣ የጽድቅ መጋቢዎች የሚሰብኩትን የሚኖሩ ቁጥራቸው ቀነሰ። እጸልያለሁ እንዲበዙ። እኔ ከነሱ አንዱ ነኝ ለማለት ግን አይደለም። ግን ስታየው ዓለም በሙሉ አመጽ በዛ። በእውነት ፈራ እግዚአብሔር አነሰ ለማለት ብዬ እና እኔ ለኢትዮጵያ ሕዝብ፣ ለኦርቶዶክስ፣ ለካቶሊክ፣ ለአብያተ ክርስቲያናት እንደ ቃሉ በቅዱስ ፍቅር የሚሰብኩ እንዲበዙ እመኛለሁ። አገራዊ ታድሶ የሚሆነው ያኔ የአንድ ሰው መውጣት ምንም ትርጉም አያመጣም። አገራዊ ታድሶ የሚመጣው ሁሉ ሰው ሲባንን ነው። በተለይ እውነቱን ንገረኝ ካልክ ብዙ ህዝብ የያዘችው ኦርቶዶክስ ቤተክርስቲያን ለሷ ማለዳለሁ። እሷ የነቃች ዕለት፣ የጽድቅ ወንጌል የሰበከች ዕለት ኢትዮጵያ ተባረካለች ባይኔ። አሁን አልነቃችም ማለት ግን አይደለም። አሉ ብዙ ኃያላን አሏት። በቅንነት እግዚአብሔርን በመፍራት በእውነተኛ ቅናት የተሞሉ ብዙ አገልጋዮች አሏት። አስተምሯ ላይ እንድትጨምር ነው። የቀደመውን ያልተቀላቀለውን ያልተበረዘውን ያንን ይዛ ብትነሳ አስብ። የኦርቶዶክስ ጡንቻ በጣም ብዙ ኃይል አላት እኮ ከእድሜም ከብዛትም በለው ከፈራ እግዚአብሔርን ጭምር ብዙ እኮ አሏት። ምናልባት ሰሞኑን ይሆን ያለውን አይተው ሆነ ምናልባት ስለ ክርስቶስ በጣም ጥሩ ጥሩ የሚናገሩ አባቶች ተነስተዋልና መባል የሌለበትም መባል ያለበትን
ክርስቶስ ብቻ አዳኝ እንደሆነ መስበክ አለብን። መጽሐፍቶቻችን ደግሞ በባዕድ መጽሐፍ ተቀላቅለዋል ብለው ፓትርያርኩ ራሱ ሲናገሩ ሰምተህ እንደሆነ አላውቅም። ምናልባት ይሄ አንዱ የጸሎት መልስ ይሆን? አልሰማሁም። በእርግጥ ግን እንደሚነሳ አውቃለሁ። አሉ እኮ በየገዳሙ በየአድባራቱ በየሲኖዶሱ ውስጥ አሉ። እግዚአብሔር በጊዜ ይገልጣቸዋል ባይ ነኝ። አየህ እውነተኛ ቢሳሳቱ እንኳን ሆን ብለው ላይሆን ይችላል። ትክክለኛ አምላክ ፍቅር አላቸው። ያ ብርሃን ብላቸው ላይ ሲበራ የወንጌል ምስጢር ከገባቸው አለቀ ነገሩ። እኔ ከኛ ይልቅ እነሱን ተስፋ ማድረግ ለምን መዋቅሯን ተመልከት፣ አገራዊ ነው። ህዝቡን ተመልከት፣ ብዙ ነው። እዛ ውስጥ ሪቫይቫል ተነሳ ማለት የዘላለም አምላክ። የኛ ቁጥ እኮ ነች፣ እዚህም እዛም ነች። የነሱ ግን ኃይላቸው ብዙ ነው። እጃቸው ላይ ብዙ ህዝብ አለ። ስለዚህ ከኔ ይልቅ አንድ ጳጳስን ነው የሚሰሙት፣ አንድ ካህንን ነው የሚሰሙት። በእነሱ አውድ እውነተኛ ወንጌል ለመስማት ምእመኑ ተጠምቷል። የሚነግረው አጥቶ ነው እንጂ እኔ እማልዳለሁ፣ ደግሞ አይቀርም፣ ተስፋ አደርጋለሁ። ስለዚህ በካቶሊክ ተስፋ አደርጋለሁ። እኛም አብያተ ክርስቲያናት የምንባለው ብዙ አሉ እግዚአብሔርን የሚወዱ፣ እኛም የነሱ ፍሬ ነን እኮ። ግን ደግሞ እዛም እዚህም የሚሰሙት አንተ ልብህን ያው የጎዳኝ የምትለው እኔንም ይጎዳኛል፣ ህዝቡ ያዝናል። ንስሐ ገብተው እውነተኛ ትራክ ውስጥ እንዲገቡ ነው ምኞቴ። ስለዚህ በምጽአት ቀን እንዳናፍር አንዱ ተደጋግፈን እየተመካከር የክርስቶስን ወንጌል በምድር ሁሉ እንድንሰብክ ነው ምኞቴ። አንድ ቀን እንግዲህ እዚህ ጋር ነገርከን። አሁን ለምን እናንተ ስናወራ በተለይ ይሄ አይነት የሐሰተኛ ነቢያት ብዙ ቤቱ በጣም ችግር ውስጥ ነው ምናምን ብለን እግዚአብሔር የተናገረኝ ነገር አለ ብለን ምናልባት ይሄ ፐብሊክ ቢሰማው ደስ ይለኛል ብዬ አስባለሁና ምናልባት እኔ በጣም የሰማሁት ቀን በጣም ተስፋ ውስጥ ይሰንቋል። እንዳልከው መጨረሻው ዘመን ነው፣ እየከፋ ነው የሚሄደው። ግን በዚህ ውስጥ ደግሞ እግዚአብሔር የሚሰራው ስራ አለና በእርግጥ ምን ተናግሬ እንደሆነ ብዙ ስለምናገር ኤኒዌይ ድሮ ተስፋ እስከመቆረጥ ደርሼ ነበር በእውነት። ለምን ሚዲያውን ይዘውታል እና በቃ እነዚህ ሰዎች ልንቆጣጠራቸው አንችልም፣ የዘላለም አምላክ አሳልፈ ሰጠን ነው ያልኩበት ቀን ነበር። አሁን ግን እንደዛ አይደለም። አንደኛ እግዚአብሔር ቤተክርስቲያንን አይተዋት፣ ዋጋ የከፈለላት ከኔ በላይ የሚቀናላት አምላክ አለ። እንደ ሰው አይቸኩልም፣ በሚገባቸው መንገድ ያርማቸዋል። ክብሩን አይተውም ጌታ። እሱን መላለሁ። ግን ውሽንፍሩን እኔም ሰምቻለሁ። ስተተኛ ሰው ብድግ ሲል አሁን ሳኦል ነገሰ ማለት ዳዊት የለም ማለት አይደለም። አንተ አላወቅከውም እንጂ ተወልዷል እኮ። ፈርዖን እኔ ንጉስ ነኝ አምላክ ነኝ አለ ማለት ሙሴ አልተወለደ ማለት አይደለም። ሄሮድስ ባለበት ኢየሱስ እኮ ተወልዷል። ለእግዚአብሔር በመንፈስ የወለዳቸው በሚሰራበት ጊዜ ገንዘብ ለመሆን የጠበቃቸው እንደ መጥምቁ ዮሐንስ ጊዜው ሲደርስ የሚገልጣቸው ኃያላን አሉ። እና እሱ ሰራ ማለት እነዛ ሁሉ በአንድ ጀንበር ጭጭ የሚያደርግ ጸጋ ይገለጣል። ስተትን የማይደግሙ እንደ እግዚአብሔር ቃል የሆነ እውነተኛ ተሐድሶ መነሳቱ 100% እርግጠኛ ነኝ አይቀርም። በህይወት ካለው አየዋለሁ፣ ባልኖርም አይቀርም። ግን እንደማይ ተስፋ አደርጋለሁ። እሱ ሲሰራ ታውቃለህ፣ ለአንድ ማህበር አይደለም የሚሰራው። እሱ ሲሰራ ለአንድ ክልል አይደለም፣ ለአንድ ከተማም አይደለም። እውነተኛ ተሐድሶ አገራዊ ንቅናቄ ነው የሚያመጣው። ከአገርም ያልፋል ተጽዕኖ። ስለዚህ በአፍሪካ ቀንድ በተለይ በኢትዮጵያ ላይ ለብዙ ዓመት ወንጌል የተቀበለች ብሉይና አዲስ ቀድማ የተቀበለች ምድር ነች እና በምድሪቷ ላይ ብዙ ሱባኤ፣ ብዙ ጾም ጸሎት፣ ብዙ እንባ የፈሰሰባት ምድር ነች። ከምገምት በላይ ማላጆች አሉ። ብዙ ደም ፈሷል አውቃለሁ። ብዙ አመጽ አለ፣ ብዙ ክፋትም አለ። ትብተባ ድጋሙ ምኑ ማዕት ነው ታውቃለህ። በዛው ልክ ደግሞ አሉ ሰዎች ራሱን ያለ ምስክር የማይተው እና በአንዱ ጻድቅ ላይ
ብዙ ኃጢአትን የሚኮንኑ ሰዎች መነሳታቸው አይቀርም። የማትክደው ግራ የማያጋባ እንደ ቃሉ የሆነ ተሐድሶ ይነሳል። እንደ ሰደድ እሳት ነው። ያኔ ነው ነቀፌታዬ ከሕዝቤ መሃል ተወገደ፣ እግዚአብሔር የጉብኝት ቀን አስነሳ፣ አሁን ልሙት የምትልበት ቀን ይመጣል። ያረካሃል። በቃ መቼና በማ እንዴት ይሆናል? እግዚአብሔር አዋቂ። ታውቃለህ፣ በዘካርያስ ዘመን እኮ ንጉሱ ሄሮድስ ነው፣ ሕፃናትን የሚያርድ ነው። ቤተ ክህነቱ 2 ሊቀ ካህን ነው የሚመሩት፣ ሐናና ቀያፋ። ሊቀ ካህን እኮ አንድ ነው። ቀያፋ ሮሞች ነው ያስቀምጡት፣ ቀሚስ ያለበሰ ካድሬ ነው። ኢየሱስን የገረፈ የገደለ ነው። ታውቃለህ፣ ህዝቡ ጠማማ የፉኝት ልጅ የተባለ ነው። ጻድቅና ለነቀፋ የኖረው ዘካርያስ ልቡ እንዴት እንደሚደማሰብ፣ ቤተ ክህነቱ ተበላሽቶ፣ ቤተ መንግስቱ ተበላሽቶ፣ ህዝቡ ተበላሽቶ፣ ጻድቃን ያለቅሳሉ። ግን ዮሐንስ ተወለደ። እናቱ ሆዱ መንፈስ ቅዱስ የተሞላ ማንም ሊቋቋመው የማይችል በኤልያስ መንፈስ የሚሄድ ብድግ አለ። ከቤተ መንግስት ከቤተ ክህነት ስትጠብቀው ከምድረ በዳ ብቅ አለ። አየህ፣ ቴዎሎጂ እኮ አልተማረም። ከረባት እንደኔ ያስር ሌጦ የለበሰ እኮ ነው። ኢቭን ከአንበጣና ማር ውጭ እኮ አይበላም። ግን አገልግሎቱን ልትከደው አትችልም። እስራኤልን ጭጭ አደረጋት። አንድ ሰው ታውቃለህ፣ ፊልጶስ አንድ ነው። አንድ እኮ ዳጎን ነው። እሳት ሲለኩስበት ኢትዮጵያዊ ለጃንደረባው፣ ለሰማሪያ፣ ለቂሳሪያ፣ ለፍልስጤም ባዛጦን በዳመና እየሄደ ደበላለቀው። እግዚአብሔር ሲሰራ እንዲህ ነገር እኔ በዚህ ልክ እጠብቃለሁ። እና የብዙ አገሮች ኢትዮጵያ ውስጥ ክብር አለ ነው እንሂድ እያሉ አውሮፕላን ሰው ሞልቶ ሲመጣ ምድሪቷ የእንጀራ ምድር ሆነ። ይኸውልህ ዘር፣ ቋንቋ፣ ብሔር ቀርቶ ፈርሃ እግዚአብሔር ምድሪቷ ላይ ሲነግስ፣ ሁሉም መሪውን ሲያከብር፣ ሁሉም ሲዋደዱ፣ ሪቫይቫል እኮ ይሄ ነው። እጠብቃለሁ በእውነት አሜን። ክብር ለኢየሱስ ሲሆን እንግዲህ ትንሽ ደቂቃዎች ቀርቷል። ምናልባት መጨረሻ የምንጠይቅ ነገር አሁን የሚሰማ የሚወዱ በጣም ብዙ ምዕመናኖች አሉ፣ መሪዎችም አሉ፣ አገልጋዮችም አሉና ምክር ስጠን። ጥሩ ጥያቄ ነው የጠየቀኝ፣ የሰጠኝ እድል። እኔ ሰሞኑን እሑድ ዕለት ሉቃስ ማቴዎስ ወንጌል 11 ነው እያጠናው ነበር እና ስለ ኢየሱስ ስለ ዓለም ያለው አመለካከት ለሰው ልጆች ሁሉ አስገራሚ ቃል ነው ያጠናሁት። ለመስበክ ስዘጋጅ ልቤን ገረሙ። አሁን አብርሃም ተራራ ላይ ቆሞ ሰዶም ገሞራን ሲያይ ምን ያህል ብትለኝ ሲሸጡ፣ ሲገዙ፣ ሲያገቡ፣ ሲጋቡ፣ ቤት ሲሰሩ፣ ለምን እንደ እግዚአብሔር ገነት ያማረች ከተማ ነች። ብዙዎችን ሰዶም ገሞራ ስባለች እንደ ማግኔት። ሎጥም ሄደው ለዚህ በማቴዎስ ወንጌል 6 ክስ ነው የተከሰሰችው። መሸጥ፣ መግዛት፣ ማግባት፣ መጋባት፣ መብላት፣ መጠጣት። ይህ ማህበራዊ ኑሮ በጣም የተሳለጠበት እንደ ኒውዮርክ በላት በቃ ሞቅ ያለች ነች። ግን አብርሃም ምን ያህል ብትለኝ ልቡ እየመታ ነው የሚመጣው። ወይኔ ሰዓቱ ደረሰ እኮ ድኝ ሊዘንብ እኮ ነው፣ የሁሉ ለህዝብ ሊያልቅ ነው የሚልህ ውስጥ የገባውን አንዱን ሰው በጠይቀው አብርሃም የሚያስበውን አያስብ። ለምን? ዕለታዊ ጥድፊያና ሁከት ስላለ ዕለት ተዕለት ላለው ለሰርቫይቫል ኑሮ ነው የሚሮጠው እንጂ አጠቃላይ የምድሪቷን ገጽታ በእግዚአብሔር አይን የሚያይ የለም። ስለዚህ ነው ሎጥን የላከለት መልአክ። እንዲያው መልአክ ገብተው ማንቂያ ደውል ቢደውሉ ድኝ ሰዓት ልትጠፋ ነው የሚል ጻድቅ ሎጥን ቢልክም ህዝቡ አልባነነ። በጥልቅ ዕለታዊ ኑሮ ስለተዋጠ የመላእክት ድምጽ እየሰሙ ሊደነግጡ አልቻሉም። ውጤቱን ግን ታውቀዋለህ። ከመቅጽበት ጢሷ ወደ ሰማይ ሲወጣ አብርሃም የሶዶም ገሞራ ጢስ ሲወጣ ነው ያየው። ውስጡ ያሉት ግን ጤሰዋል። ኖህም ብታየው መርከቡን እየሰራ አረፍ ብሎ ህዝቡን ሲያይ ሲያገቡ፣ ሲያርሱ፣ ቤት ሲሰሩ፣ ሲፈራረሙ ነው። ኖህ ግን ይደነግጣል።
ምን አለ መርከብ ውስጥ ገብተው ቢፈራረሙ? ምን አለ መርከብ ውስጥ እኮ መጋባት ይቻላል። ሰማይ ተከፈተለት እኮ እነዚህ ሰዎች ነው የሚለው። እነሱ ግን ሞኝነት ነው አድርገው የሚስቁት። ሰዓቱ ሲደርስ በሩ ተዘጋ። አሁን ጤና የሰጠን መውጣት መግባት የምንችለው በዋናነት ልጅ እንድድር ዲግሪ እንዲይዝና ቤት እንድሰራ አይደለም። በዋናነት እድሜ የተሰጠ ንስሐ ገብተህ በኢየሱስ አምነህ ከሚመጣው ቁጣ ታመልጥ ዘንድ ነው። የእግዚአብሔር አጠቃላይ የዘመኑ አጀንዳ ካልገባ ከሰው ሁሉ ይልቅ ምስኪን ነህ። እኔ ለሰው ሁሉ መመኘው ማንኛውንም ስራ ከኃጢአት በቀር መስራት ይችላሉ እኮ። በዋናነት የምኖረው ግን ነፍሴ ትድን ዘንድ ነው። ንስሐ ገብተዋል፣ ከአምላክ ጋር ታርቀዋል፣ በመርከብ የተመሰለው ኢየሱስ ውስጥ ገብተዋል። ስለዚህ ከሎጥ የሚበልጥ ከኖህ የሚበልጥ ኢየሱስ አሁን እየሰበከ ነው። ከሚመጣው ቁጣ ማምለጥ እንዲችሉ በዋናነት ከሞት በኋላ ያለውን ህይወትና የንስሐ ህይወት እንዲኖር ነው ህዝብ የምመኘው። ስለዚህ ፖለቲካ በለው፣ አክቲቪስት በለው፣ ዘር ጎሳ በለው ዘላቂ አይደለም። የማያልፍ መንግስት አለ የሚመጣ እና በሚያልፈው እንዳይዋጡ ሁልጊዜ ማለዳለሁ። መጥምቁ ዮሐንስ ስለ አንዲት እንስሳ አስደናቂ መገለጥ ተናግሯል። እኔ ዕውቀት ኖሮኝ አይደለም አጠናታለሁ። እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? እፉኝት እሳት ቃጠሎ ከመምጣቱ በፊት ታውቃለች ይባላል። ማንም ይነግራት፣ እኔ አላውቅም። ትክክል ላልሆነም ይችላል። ሰው ሲነግረኝ የሰማው ሴንስ ታደርግና አመልጣ ከሳቱ ታመልጣለች። ንስሐ በመግባት ከሚመጣው ፍርድ እንደ እፉኝት በንስሐ መለጡ ማለት ነው። እኔ እንስሳን በጣም ነው የምወደው። ይገርማል። እንስሳ ውስጥ ድምፅ አለ። ዋሊያ የምትመለሰትበትን ቀን ትጠባበቃለች። ጨረባ የምትሄድበትን ቀን ይላል። እንስሳ ውስጥ ብዙ መለኮታዊ ሚስጥር አለ። እርግጥ ኢትዮጵያ ውስጥ አንዱ ጸሎቴ የእንስሶች ሐኪም ቤት እንዲመጣ ነው። ይኑር አይኑር አላውቅም። እንስሶች ማገገሚያ ሆስፒታል ወይም ሜዳ እንዲታጠር ነው እንደሚሆን አምናለሁ። ለምን የቆሰሉ ፈረሶች አያለሁ፣ ከአቅም በላይ የተጫኑ አያለሁ። ምድሪታችን ላይ ብዙ መልካም ነገር እኮ አለ እልል የሚያሰኝ። እንስሳ ላይ ግን ገና አልተሰራም። እንደው አንድ ቀን ስብከት አዘጋጃለሁ። ጸሎቴም እንደሚሰማናል። ወደዛ መለስከኝ። ግን ለሀገሬ ህዝብ የምመኘው የክርስቶስን ምጽአት በንስሐ ልብ ተዘጋጅተው እንዲጠብቁ እመኛለሁ። ይሄን የመጨረሻ መልእክት። እግዚአብሔር ይባርክ። ቄስ ትዕግስቱ ሞገስ በጣም ጥሪያችንን አክብረህ ተገኝተህ ረጅም ሰዓት ተቀምጠህ ይህንን መልእክት ስላስተላለፍክ በእኔም በተመልካችም ስም እግዚአብሔር ያክብርልኝ ይላል። አሜን። በጣም አመሰግናለሁ። አሜን። ተመልካቾቻችን በሁለት ሳምንት ያቀረብንላችሁ የቄስ ትዕግስቱ ሞገስ ምስክርነት ይህንን ይመስላል። ይህንን እንግዲህ ለሌሎች አጋሩት፣ ሌሎች የሚዩት ደግሞ አዳምጣችሁ ህይወት እንዲሆንላችሁ እኔም ጸሎቴ ነው ምኞቴም ነው። በተረፈ የሚቀጥለው ሳምንት በሌላ እንግዳ እንገናኛለን። እስከዛው ሰናብታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ ይህ ሕያው ምስክር